አበባ ይገርምሻል። ያኔ ውድ ዳጣና ውድ ናታን ተያይዘው እንዳለ በከተማዋ ይወጣሉ። ያኔ ይኸውልሽ ጨረቃዋ ድምቅ ፍግግ ትላለች። ኧረ ዳጣዬ እባክሽ እንዴ! እንደዚህ የተወራለት ነገር አይሰምርም። ሽፍን ነው የሚደረገው። መሀሌት እንግዲህ ተመልሼ እመጣለሁ። የተቀየረችው መሀሌት አልፈልጋቸዋትም። ስለዚህ እመጣለሁ፣ ባሌን ተቀምቼ ኑሮዬን ተቀምቼ ደስታዬን ተነጥቄ እንዳለችው መታ መጠጡን መርዘዋለች። ምን የሚፈጠር ይመስላችኋል? በጣም ያሳዝናል። እጅግ የሚገርምና እጅግ ደስ የሚል ፓርት ነበር የዛሬው ፕሮግራም። እንግዲህ ውዶች እዚህ ጋር ድምፁን ሳይለንት ያደረኩት የጥሩምባ ድምፅ ስላለ በጣም ጫጫታ ስላለ ነው። ቅድስትና ብሩክ ተሞሸሩ። መሀሌት አሁንም ወደ ክፋቷ ተመለሰች። ተቀይር ያለው የሚለው ንግግሬን መልካም ለመሆን የምሞክረው የምፍጨረጨረውን ትግሌን ካልተቀበላችሁ ያቺ ክፏን መሀሌት ፈልጋችኋል ማለት ነው በማለት ወደ ቤት ተመልሳ ራሷን ቀይራ መጠጡን መረዘችው። እጅግ የሚያሳዝን ነገር። ካሌብ ሞሲሳ ነው ወይስ ማን ያደረገው የሚለው ከባድ ጦርነት ሊከፈት ነው። መሀሌት ናት የሚለው ነገር አጠራጣሪና እጅግ የሚያጠራጥር ሰው አላየንም ብለው ያምኑ ይሆናል። ግን መሀሌት እንደሆነች ማን ይደርስበት ይሆን? እጅግ የሚያሳዝን ሁኔታ። ወይኑን ሲጠጡት ይሆን ወይስ ለፎቶ ይበቃል በማለት እንዲደፉት ይደረግ ይሆን? እጅግ አሳዛኝ መጨረሻ። ብሩክና ቅድስትን እኩል ለመድፋት እኩል ለመግደል ያሰበችው ሁኔታ። ሁለቱንም መጠጥ መርዘዋለች። ይጠጡታል ወይስ አይጠጡትም? አጠራጣሪና አሟጋች የሆነ ሀሳብ ነው። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ተመሰገነ ይሁን ብያለሁ። ሁሉ ሰላም ነው። ተወዳጁ ምሳሌ አጓጊና ልብ አንጠልጣይ ሆኖ ሲታገሉ ወጥመዱን ሲበጣጥሱ ችግሩን ሲያልፉ እኩል ሲጋፈጡ በሀዘን በደስታ ሁሉንም እኩል ሲያልፉ እዚህ ደርሰዋል። ዛሬ የመሞሸሪያቸው ቀን ነው። አለምህ ዛሬ ነው ዛሬ፣ አለምህ ዛሬ ነው ዛሬ፣ ሙሽሪት አበባ እየተባለ እየተዘፈነላት ነው። እጅግ የሚያሳዝነው ነገር ግን መድብል ነው። መድብል ድንጋይ ቢሰበር ትንሽ ድንጋይ ነው እንጂ የሚሆነው ድንጋይነቱን አይተውም ያለው ብሩክ እውነቱን ተናግሯል መሰለኝ። ምክንያቱም መሀሌት መልካምነቴን ካልተቀበላችሁ ተመልሼ እመጣለሁ ሌላ መሀሌት ሁኜ በማለት እንግዲህ ጉዳዩን ፈጽማለች። ግን ይህን መጠጥ ይጠጡታል ወይ የሚለው ነው። ማን ይገምታል? የእውነት መሀሌት መልካም ሰው ሆና ብሩክም ደስታውን በሚገባ ሁኔታ በሰላም ጨርሶ መልካምነቷን ማሳየት አለባት እያልን ነበረ። እሷ ግን ከስተቷ ሳትማር ይህ ቤቴን የነበረ፣ ይህ ትዳሬን የነበረ፣ ይህ ደስታዬን የነበረ፣ ትዳሬን ቀማች፣ ቤቴን ቀማችን፣ ሰራተኛ ሁሉ ህይወቴን ነጠቀች እያለች በንዴትና በቅናት ነበረ ሀሳብ ስትንገበገብ ወደ ቤት ሄደችው። እሱም ተሳክቶላታል። ግን ትልቁ ጉዳይ ይህን መጠጥ ይጠጡታልን? ከጠጡትም ጠጥተው የሆነ ነገር ከሆኑትም ኤፍራታና ሉላ ናቸው። እዚህ ወይን ላይ እጃቸው ያለበት። ሉላ እኔ ነኝ የቀዳሁት፣ ኤፍራታ ደግሞ እኔ ነኝ ያመጣው ነው። ስለዚህ ምሳሌ የመሀሌትን ጉዳይ አስፈጽመሽላት እንደሆነ የሚለው ጥያቄ ነው። እጅግ የሚያሳዝንና ልብ የሚሰብረው ጉዳይ ግን ወይኑን ከጠጡት ሁለቱም ህይወታቸው አደጋ ውስጥ ነው። ደስታቸው ሳያስደስታት፣ አለማቸው ሳያስደስታት፣ የለፉበት የታገሉለት አላማ ፍጻሜው እንዲያምር ሳትመኝ መቃብራቸውን የቆፈረችው መሀሌት መድብል ማንቁርቷን ይዞ ነው የሚያመጣት ማለት ነው። እጅግ የሚያሳዝን መጨረሻ መሆን የለበትም። የብዙዎቻችን ግምትና ጥርጣሬ ወይኑ ከጠጡት እውነት ሁለታቸውም ከባድ ውስጥ ይገባሉ። ወይኑ ግን መጠጣት የለበትም። በቃ ለፎቶ ብቻ ይዘውት ከዛ መተው አለባቸው እያልን ነበረ። ኦልሬዲ ወይኑን ሊጠጡት እጃቸውን አመሳቅለው ባሉበት ጊዜ ላይ ነው ያለቀው። ሌላው የመድብል ሁኔታ ነው። መድብል እንግዲህ ፍቅረኛዬን ተዋወቋት ብሎ ሲወስድ ብዙዎቻችን አስደንግጦ ነበረ። የበፊቷ መሀሌት ሞታለች። እቺ መሀሌት መልካሟ መሀሌት ናት። ራሷን ለመለወጥ
የምትታገለው መሀሌት ናት እያለ ነበረ፣ እየመሰከረላትም ነበረ። የእውነት መሀሌትና መድብል ተጣምረው ነው ተፋቅረው ነው ወይስ እንደው ምን ይላሉ የሚለውን ነገር ለማየት ነው ብሎ ነው መሰለኝ። እንግዲህ በስተመጨረሻም ደስታህ ነገ ነው፣ ሰርግህ ነገ ነው። ስለዚህ የወደፊት ሚስትህን በእጅ ብትይዝ እንኳን የበፊቷ ሚስት ይህች ናት፣ እሷም መርቃና ደስ ብሏት ልትደር ትፈልጋለች ሲለው አልተዋጠልኝም፣ ጉረሮዬን ከርክሮኛል። ይህ ማለት ከኋላው ሌላ አጀንዳ አለው። ድንጋይ ቢሰበር ትንሽ ድንጋይ ነው የሚሆነው እንጂ ድንጋይነቱን አይተውም። ምን ነው ምን አጠፋሁኝ? በሰርግ ዋዜማ መርዶ ይዘህብኝ የመጣኸው ያውም ይችን መርዝ ከመጥፋት ወደኋላ የማትለው መሀሌትን ሲለውም ሞገስ አንቺ በራስሽ ጊዜ ነው ራስሽን ያዋረድሽ፣ በራስሽ ጊዜ ነው ራስሽን ያቀለልሽ። ይህ ሁሉ ዓለም ያንቺ ነበረ። እንደዚህ እንዲሆን አልፈቀድሽም። እንቅፋትና ሾህ ነው ያመጣሽበት በህይወቱ። አሁን ግን በሰላም እንጨርስበት፣ መምጣት የለብሽም ነበር በማለት ሞገስም እንግዲህ አመነጫጭቆ ነው የፊት የነሳት። መሀሌት ኦልሬዲ እንዲህ ካላችሁማ በማለት የወሰነችው ውሳኔ መርዞ መግደል ነው፣ ሁለቱንም ሙሽሮች፣ ሴቷንም ወንዷንም። ይህ ይሳካላታል ወይ ነው? ደስታውን ሊነጠቅ ዓለሙን ሊቀጭ ነውን? እውነት ካሌብ ሞሲሳ ተለሳልሶ እሱ ነው እንደዚህ ጉድ የሰራኝ ብሎ ወደ እሱ ጥርጣሬ ወስደው ይሆንን? ወይስ መሀሌት ምንም ተለወጥኩ ብትል የእውነት ብሩክ አይኗ እያየ ሌላ ሰው ሲያገባው ሌላ ሰው ሲሞሸር ዝም አትልም? ሜቢ እሷ ልትሆን ትችላለች ብሎ የጠረጠረ ይሆንን የሚለው የብዙዎቻችን ጥርጣሬና ግምት ነው። ብሩክ እጅጉን ተበሳጭቷል። የማልፈልገውና ያልጠበቅኩትና ያልገመትኩትን ሰው ነው ይዘህብኝ የመጣኸው። ወንድሜ ምን አረኩ? ምን በደልኩ? በማለት እንግዲህ መሀሌት ወደዚህ ቤት መምጣቷን ተከትሎ በጣም ተበሳጭተው ነበረ። መሀሌትም እቅዷ ሳይሳካላት ቀርቶ እሷ ግን ልትቀድማቸው ጫፍ ደርሳለች። የይቅርታ ልብ አንሰጥሽም ሲሏት እሷ ደግሞ የሾህ ልቧን ልካላቸዋለች ማለት ነው። እሱም እንደምንም እዛ ቤት ገብታ የሚጠጡትን መጠጥ መርዛ ወጥታለች። ማን ይመርዘው፣ ማን ይግባ፣ ማን ይውጣ የሚያውቁት ጉዳይ የለም። በጣም በጣም የሚገርም መጨረሻ። ሙሽሪትና ሙሽራው ምንም መሆን የለባቸውም። መሀሌት የእነሱን ሳቅ መቀማት፣ ደስታቸውን መንጠቅ፣ ደስታቸውን ማጨለም ስለሆነ ፍላጎቷ ይህ እቅዷ መሳካት የለበትም የሚለው የብዙዎቻችን ምኞትና ፍላጎት ነው። እናንተስ እንዴት አገኛችሁት? አቶ ጭቃ ከዳታ ወደ ማጡ የሆነችው መሀሌት ምን ያህል ከልቧ ተለውጫለሁ ብላ ቢሆን ይህ ክፋቷን አታመጣም ነበር። ስለዚህ የእውነት እንዲያቀርቧት እንዲያስጠጓት ስለምትፈልግ ነው እንጂ ተጸጽቻለሁ ተለውጫለሁ የምትለው እውነትም አልተለወጠችም። ከልቧ ክፋት ፍቃ አውጥታ ቢሆን ኦልሬዲ ይህን የመመረዝ ሀሳብ አታመጣም ነበረ። መጨረሻው በጣም አጓጊና ልብ አንጠልጣይ ነው። ሁሉም ቦታውን ይዞ ፎቶውን ተነስተው ጭፈራውን ጨፍረው በልተው ጠጥተው በስተ መጨረሻ የወይኑ ፓርት ላይ የተመረዘው መጠጥ መጥተዋል። ይህ መጠጥ ታሪክ ይቀይራል። አንድ ህይወታቸውን ይነጥቃቸዋል። ሁለት እንዴትም ብሎ ከዚህ መጠጥ ከተረፉ ኦልሬዲ የመሀሌት እቅድ ገደል ገባ። እነሱም ተረፉ ማለት ነው። ግን ጠጥተውት አንድ ነገር ከሆኑ አንደኛ ተጠርጣሪ ካሌብ ሞሲሳ፣ ሁለተኛ መሀሌት ናቸው። መድብል ባጎረስኩ ተነከስኩ ማለት ማንቁርቷን ይዛ